በጣም ያምራል አፍንጫሽ። እኔ ያው አፍንጫ ስለሌለኝ የአፍንጫ አድናቂ ነኝ። መጀመሪያ ከሰው ልጅ የማየው ነገር አፍንጫ ነው እና አፍንጫሽ ስልክክ ያለ ነው። ታድለሽ። አመሰግናለሁ የኔ ውድ፣ በጣም ወድሻለሁ። አመሰግናለሁ። በጣም ሁሌ ነው ማይሽ እና በጣም ነው ማደንቅሽ። አመሰግናለሁ የኔ ውድ፣ ፈጣሪ ያክብርልኝ። እሺ ፌቡዬ፣ የትዳር አጋርሽ የምን እምነት ተከታይ ይሁን? ኦርቶዶክስ። ኦርቶዶክስ። እሺ እድሜው ከስንት እስከ ስንት ይሁን? እድሜው ከ28 እስከ 35። ከ28 እስከ 35። የት ሀገር? ከሀገር ውጭ ወይስ ከሀገር ውስጥ የሚኖር? ኔትወርክ ጋይስ፣ እኔ ነኝ የተቋረጥኩት። ከሀገር ውጭ። ከሀገር ውጭ ለምን አራለሽ? ኦኬ። አይ አንቺ ኔትወርክ ይዞሽ ነበር። እሺ ለምን ከሀገር ውጭ ፈለግሽ? ከሀገር ውጭ የፈለግኩት ያው ሁለታችንም ሰርተን የተሻለ ኑሮ እንድንኖር። አንቺ ከሀገር ውጭ ነሽ? አይደለሁም ግን እወጣለሁ። ሀገር ቤት ነሽ አንቺ? ኦኬ እሺ እሺ። ታዲያ ለምሳሌ አውሮፓ አሜሪካ ያለ ባል ብታገኝ እንዴት ትሄጃለሽ? በምን ነይ ራስሽን ችለሽ ነይ ቢልሽ? እሱ ይከብዳል ትንሽ እኮ። ለዛ እኮ ነው አየሽ፣ ጥቅም ፈልገሽ እንዳይመስለው። የትዳር አጋርሽ ወዶሽ አንቺን ፈልጎ፣ ግን እሷ ትዳር ሳይሆን ጥቅም ፈልጋ ነው። ኢትዮጵያ ውስጥ ሆና ይወስዳታል የምትሉ ሰዎች እሱ እንዲወስዳት ወስጃት ሌል ብትክደኝስ ብሎ እኮ ያስባል። ወንዶቹ እኮ አሁን አውሮፓና አሜሪካ ያሉት ወንዶች እኮ ሳያገቡ እያረጁ ያሉት እኮ ሴትን አግብተን ወስደን እዚህ ከመጣች በኋላ የገዛ ጓደኛዬን ጠብሳ ትሸበለላለች፣ ትሸመጥጠኛለች ምናምን ብለው ስለሚፈሩ እኮ ነው እያገቡ ያላሉት። ስለዚህ ውጭ የምትሉ ከሆነ ውጭ የምትሄዱበት ነገር አዘጋጅታችሁ ነው ውጭ ከሀገር ውጭ ማለት ያለባችሁ። እሺ ለምሳሌ አረብ ሀገር ቢሆን ዱባይ የሚኖር ወንድ ቢሆን የጠበሽው ነይ ሲልሽ ዱባይ መሄድ ቀላል ነው አይደል? ስለዚህ ብቻ ከሀገር ውጭ እንሻላ ከአረብ ሀገር ይሁን ለመሄድ እንዲቀልሽ። እሺ መልኩስ? ፀይም፣ ቀይ፣ ጥቁር? ቀይ። ቀይ። ቁመቱ ረጅም፣ አጭር፣ መካከለኛ? መካከለኛ። እሺ የሰውነት መጠኑ ወፍራም፣ ቀጭን፣ መካከለኛ? ወፈር ያለ። ወፈር ያለ። ከ70 ኪሎ እስከ 80 ኪሎ። 80 ኪሎ ወንድ እኮ ወፍራም አይደለም ማሬ፣ መካከለኛ ነው። ወንድ ልጅ ወፍራም የሚባለው ከ90 ሲያልፍ ነው። ኦኬ እሺ በቃ እስከ 90 ባለው ይሁን። ስለዚህ መካከለኛ ነው፣ ወፍራም አይባልም። ይሄ እሺ ወፍራም ይሁንልሽ እንደመርጫሽ። እሺ ለመጀመሪያ ጊዜ ወፍራም ወንድ የመረጠች ሴት ሁሉም ወይ ቀጭንም አይመርጡም፣ ወፍራም አይመርጡም፣ መካከለኛ። ሁሉም ሰውነት መጠን ሲባል መካከለኛ። ወንድ ደግሞ አንዱ ነው ወፍራም ሴት የመረጠዋል። ሁሉም ወንዶች ደግሞ መካከለኛ ሴት ነው የሚፈልጉት። ቁመት ደግሞ እኔ ግን ወፈር ያለ ደስ ይለኛል፣ ደርበብ ያለ። ወፈር ያለ ለሴት ነው እኮ ደርበብ ያለች የምትባለው። ደርባባ ለሴት ነው፣ ወንድ ደርበብ ያለ ምርጫሽ ነው። እሺ ስራ ቢኖረውም ባይኖረውም ችግር የለውም። ስራማ ይኖረው። ስራ ግድ ነው። እሺ አግብቶ የፈታ ቢሆን ችግር አለው? የለውም። አግብቶ የፈታ ቢሆን ችግር የለውም። እሺ ከቀድሞ ትዳሩ ልጆች ቢኖሩት ወይ ከፍቅረኛው ምናምን ብቻ በአጠቃላይ ልጅ ያለው ቢሆን ችግር አለው? ልጅ ችግር የለውም። ልጅ በጣም ስለምወድ ችግር። እስከ ስንት ትፈቅጂለታለሽ? እስከ ስንት ልጅ ቢኖረው ትቀበይዋለሽ? እስከ 2። ኦኬ እሺ አሁን የአንቺ ነው ጥያቄው። ኦኬ አንቺ አግብተሽ ፈተሻል? አግብቼ አልፈታውም፣ ግን ፍቅረኛ ነበረኝ። ኦኬ ወልደሻል ከፍቅረኛሽ? ወፍራም ሆኖ እንዴት ይሰራል? አንዷ ወፍራም ሆኖ እንዴት ስራ ይሰራል? ምነው ወፍራም ወንዶች አይሰሩም አላችሁ? እንደፋር ወፍራም ወንዶች ሰምተው እንዳይቀየሙ። እሺ ልጅም የለሽም፣ አግብተሽም አልፈታሽም፣ ጀስ ፍቅረኛ ብቻ ነበረሽ? ኦኬ እሺ የፌቡን መስፈርት አንባለው እና መስፈርቷን የምታሟሉ ወንዶች ትገባላችሁ።
እሺ የፌቡ መስፈርት በእምነቱ የኦርቶዶክስ እምነት ተከታይ የሆነ አንቺ ሚዩት ማድረግ ትችላለሽ። ፌቡ አሁን አንቺው ሚዩት ማድረግ ትችላለሽ። ጨርሰሻል። እሺ በእምነቱ ኦርቶዶክስ እምነት ተከታይ የሆነ ቴንኪዩ አሊ ነው የሚለው። ቴንኪዩ አሊ። እሺ በእምነቱ የኦርቶዶክስ እምነት ተከታይ የሆነ እድሜው ከ28 እስከ 35 የሆነ በውጭ ሀገር የሚኖር ቀይ መካከለኛ ቁመት ያለው ወፍራም የሆነ ስራ ያለው አግብቶ የፈታም ቢሆን ችግር የለውም፣ ልጆች ቢኖሩትም ችግር የለውም ብላለች። ይህንን መስፈርት የምታሟላ ወንድሜ ኮድ 06 ጽፈህ መግባት ትችላለን። መስፈርቷን ካሟላክ የመጀመሪያው መስፈርት በእምነትህ ኦርቶዶክስ መሆን ነው። ሁለተኛው እድሜ ከ28 እስከ 35 የሆን ክሆን 28 ሳትደርስ ወጣት የሆነክ እንዳትገባ አደራ እና ውጭ ሀገር የምትኖር መሆን አለብክ። ቀይ መካከለኛ የሰውነት መጠን ያለው መካከለኛ ቁመት ያለው ሰውነቱ ግን ወፍራም የሆነ ስራ ያለው አግብቶ የፈታም ልጆችን ቢኖሩ ችግር የለውም። 06 ፌቡ የምትስቂ ከሆነ ነቅልሻለሁ፣ ያውን ብሎክ አድርጌ። እኔ ቀልድ አላቅም። ስራ ነው የሰራን ያለ ነው። ብዙ ትዳር ፈላጊዎች አሉ። ስትስቂ ሲያይ እውነት የፈለገች ሰው እየቀለደች ነው ብሎ ይተወዋል። እሺ 06 እየጻፉ ያሉትን አስገቡ። ገብታም ከነበረ ቆይታለች። ይቻላል ከቆየ ወር ካለፋችሁ እዚህ ቤት ከገባችሁ ትዳር ለመፈለግ ወር ካለፋችሁ ካልተሳካ የቀድሞ ድጋሚ መምጣት ይቻላል። 80 ጊዜ መምጣት ይቻላል በየወሩ ግን አንድ ወር እየጠበቃችሁ ነው። የመግቢያ ጊዜያችሁ ሳይደርስ ከገባችሁ እኔ ስለማቅ እነቅላችኋለሁ። ፈታ ነው እሷ አልፈታችሁ። እሷ ከዚህ በፊት ፍቅረኛ ነበራት እንጂ አግብታ አልፈታችም። ወፍራም ካለች ሀብታም ማለቷ ነው አለች አንዷ። የድሃ ወፍራም ያለው የለም ያለሽ ማን ነው? ድሃ አይወፍርም ያለው ማን ነው? እሺ ላጤ ቤስት 1 2 3 4 5 6 7 8 አይ ማውራት አይቻልም። መጀመሪያ ቪዲዮ አብርተን የምታወራው 7 8 9 10 ቻው። ሚዩት አድርጌያለሁ። ደግመህ ኮመንት መጻፍ እንዳትችል። ባይ ባይ። ባይዘዌ ልታወሩ ስትሉ ሚዩት ነው ማድረጋችሁ። እንድታወሩ እድል አልሰጣችሁም። ቪዲዮ ሳታበሩ ፊታችሁን ሳላየው እንድታወሩ እድል አልሰጣችሁ። ለምን? ባለትዳር ልትሆኑ ስለምትችሉ ልትማግጡ ስለሆነ ሊሆን ስለሚችል የመጣችሁት። ባለትዳር እንዲማግጥ አላበረታታም እኔ። ቪዲዮ ካላበራችሁ መተንፈሳችሁም። ሰላምታንም በቪዲዮ ነው፣ ካበራችሁ በኋላ ነው ሰላም እምላችሁ። ዜሮ 6 ነው ኮዱ። አለው ቀይ ሊቨርፑል ኤንድ ባርሴሎና እስቲ አለው። እሺ እንደገባክ ቪዲዮ ካበራክ ትቀጥላለህ። ካለበለዚያ ባሏ ነኝ። ይቺንማ ሙድ አርጋችሁታል። ባሏ ነኝ ሚስቱ ነኝ ምናምን ሙድ አርጋችሁታል። ሞኛችሁን ፈልጉ። ባል ያላት ሴት እዚህ ጋር 3600 ሰው ባለበት ቪዲዮ አብርታ አትቀመጥም። ባል ያላት ሴት ወንዱ ነው የሚዳፈረው እንደዚህ፣ ሴቷ እንደዚህ አትዳፈርም። ጻፉ 06 06 ዝም ብላችሁ አይደለም 06 መጽፉት። የፌቨንን መስፈርት የምታሟሉ ሰዎች ናቸው መጽፉት። ቤት አላት ወይ? ኧረ እባክህ አንተ ማን ስለሆንክ ነው ቤት ያላት ሚስት ማግባት የምትፈልገው? የትኛዋ ጅል ናት ቤት ያላት ባል የምትፈልገው? ቤት ካላት ባል ምን ያደርግላታል? እሺ በእምነቱ የፌቡን መስፈርት አነብላችኋለሁ። በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ28 ደቂቃዋን እየጨረሳችሁባት ነው። እድሜው ከ28 እስከ 35 የሆነ ውጭ ሀገር የሚኖር ቀይ መካከለኛ የሰውነት መጠን ያለው መካከለኛ ቁመት ያለው ወፍራም ሰውነት ያለው ስራ ያለው አግብቶ የፈታም ቢሆን ችግር የለውም፣ ልጆችን ቢኖሩት ችግር የለውም ብላለች። ብቻ በውጭ ሀገር የኑር አንደኛ ቀይ ይሁን
መካከለኛ ቁመት ይኖረው፣ ወፍራም ይሁን። ወፍራም ወንድ ነው የምትወደው፣ መብቷ ነው። ሌስኮ ፍቅረኛዋ እኔ ነኝ። ስለ ፍቅረኛ ያገባን። ባሏ ስትሆን ብቻ ነው መክሰስ የምትችለው። የህግ ባሏ ስትሆን፣ የ80 ባሏ ስትሆን መብት ይኖርካል። ፍቅረኛ ደግሞ የመክሰስ መብት አለው እንዴ? ፍቅረኛ እኮ ኤኒታይም ይቀየራል በሌላ ፍቅረኛ። ባል ላይ ነው ባል መደረብ አይቻልም። ሚስት ላይ ሚስት መደረብ አይቻልም። ባል ላይ ባል መደረብ አይቻልም። ለዛ ነው ህጋዊ የጋብቻ ወረቀት ይኑራችሁ ምላችሁ። ህጋዊ የጋብቻ ወረቀት ከሌላችሁ ቀለጣችሁ። አንዱ የውልሽ ጽኑ የሆነ ነገር የሚባል ፌቡ በውስጥ ላግባሽ እያለች ነው። ባለትዳር ነው፣ ሊማግጥ ነው። በውስጥ የሚሉ ወንዶች የውልሽ ሚስታቸው እንዳታያቸው ነው። እዚጋ ገብተው ቪዲዮ አብርተው ሚስታቸው እንዳታያቸው በውስጥ የሚሏቸው። በውስጥ የምትሄዱ ሴቶች ልክስክስ ናችሁ፣ ክብረ ቢስ ናችሁ። ባለትዳር ወንድ ነው እያማገጣችሁ ያላችሁት። ውስጥ ለውስጥ ኖ በሉ። ኖ በውስጥ ብሎ ነገር የለም። ሲንግል ኮንክ ምን አስፈራክ? ሲንግል ሆነ ከዚህ ጋር ገብተ ቪዲዮ ለማብራት የምትፈራ ከሆነ ፈሪ ነህ። ለትዳር አትሆንም። ፈሪ ወንድ ለትዳር አይሆንም። እሷ ውጭ እያለች የኔ እንዴ እኮ ውጭ ነይ። ለምሳሌ አረብ ሀገር ብትሆን እናንተ ነይ ብትላት አረብ ሀገር የመምጣት አቅም አላት። ለምን ሰው ሀገር ውስጥ መኖር አትፈልግም? ውጭ ነው መኖር የምትፈልገው። ውጭ የመሄድ ፕላን አላት። ድንግል ነች። እሱን ስለ ታወራላችሁ እናንተ ራሳችሁ እርስ በርስ ታወራላችሁ። እኔ አይመለከተኝም ስለ እንደዚህ አይነት ነገር። ሄኖክ የሚባል ልጅ እኮ 06 እየጻፈ ነው። ለምንድን ነው የማታስገቡት? ቆይ እስኪ ፎሎወርሱ በቂ አይደለም እንዴ? ምንድን ነው በአንዴ 3? ምን ጉድ ነው? እሺ ቆይ ቁጥር ልቁጠራ ነው መጀመሪያ። እሺ ሰላም ሰላም ሀቢባ፣ ቪዲዮ ሳታበራ ሰላም ስላልክ ተነቅለሃል። ሁለተኛ እድል አይሰጥክም። ቪዲዮ ሳታበሩ ማውራት አይቻልም። ሰላም ጀሚ ሚውት ነክ። ሰላም ነው ወንድሜ። ሰላም ብያለሁ። ሰላም፣ እንዴት አመሻችሁ? አይ እንዴት ነሽ? ሁላችሁም ሰላም? ደህና ነኝ። እንዴት ነህ? ሰላም ነው አለሁ። ከታች እኮ በቃ እየተበጠብኩ ነበረ። በጣም አስቸገርሽ። 06 ጽፈን የገባኸው ወንድሜ? 05ን አስገቢልኝ ብዬ በጣም ጻፍኩኝ። ከታችም 05 ሳራ እኮ ሬዲ አግኝታ ይዛ ሄዳለች። አይ አልተቀበልሽኝም እንጂ አስገቢልኝ ብዬሽ ነበር። የት ነው የምትኖረው? ስዊዝ። የት? ስዊዘርላንድ፣ ዩሮፕ። ስዊዘርላንድ። ኦኬ። እሷ ሊቢያ ነው የምትኖረው። አውሮፓ ያለ ባል ነው የምትፈልገው። የሁለተኛ ትዳር ፈላጊ ናት። እሱ ካልተሳካላት እንድትመጣ ልጥራ ከቻልሽ። እርግጠኛ ነህ ትዳር የለህም? አይ የለኝም። ጓደኝነት ኦልሬዲ 2 ልጆች አሉኝ፣ ግን ብናወራ ይሻላል። እሺ ሲሪየስ ትዳር ፈላጊ ከሆንክ በጣም ደስ ይለኛል። እሺ ሳራን ጥሯት ጋይስ፣ ሼር አድርጉላት። ሊቢያ ያለችው አለች። ሼር አድርጉላት። ሲሪየስ ትዳር ፈላጊ ነው እና ጥሩ ነው። ሲሪየስ ትዳር ፈላጊ ይሻላታል። ሶል ቅድም ሊቢያ ናት ሲባል ሲያንገራግር አይቼዋለሁ እና ፕሊዝ ሼር አድርጉላት። ፎሎ ያደረጋችኋት ልጆች ሚዩት ላድርግ እስከምትመጣ ወይስ ምንድን ነው? ወንድሜ ካሜራክን ትንሽ አስተካክለው። ካሜራክን ፊትክ ተቆርጦ ነው የሚታየው እና ላይክ ሰዎች ባለትዳር ሆነ ከሚስት እየተደበቅ እንዳይመስላቸው ካሜራውን ፕሊዝ። ኧረ ችግር የለውም።
ችግር የለውም ልጅ ያለው ችግር የለውም ብላለች እሷ። አግብቶ የፈታ ልጅ ያለው ችግር የለውም የትዳር ኤክስፒሪየንስ ያለው ሰው ትፈልጋለች። ግን እሱ 2 ልጆች አሉት፣ ግን አግብቶ አይደለም ከጓደኞቹ 2 ልጆች፣ ሁለቱም ከተለያዩ እናቶች ነው። ከአንድ ነው። እሺ ሼር አድርጉላት። እሺ ሳራን ሼር አድርጉላት። እሺ እስከዛ ሚውት አድርገህ እንጠብቃታለን። ሳራን የፌቡን ልጨርስላት። ሳራ ስትመጣ አስገቧት። እሺ ጋይስ እሺ 5 ልጆች ነው ያሉት። 10 የሚኖረው ራሱ በራሱ ገንዘብ ካሳደጋቸው አንቺ ምን አገባሽ? እሷን በገንዘብሽ አሳድጊልኝ ካላላት ራሱ በራሱ ገንዘብ የሚያሳድግ ከሆነ ይኑረው። እሷ ፈቃደኛ ከሆነች አንቺ ምን ቸገረሽ? እሺ የፌቡን 06 ጻፉ። የፌቡን ላንብብላችሁ። የፌቡ መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ28 እስከ 35 የሆነ በውጭ ሀገር የሚኖር ቀይ መልኩ ቀይ ቁመቱ መካከለኛ ሰውነቱ ወፍራም ወንድ ነው የምወደው ብላለች። ወፍራም ስራ ያለው አግብቶ የፈታም ቢሆን ችግር የለውም። ልጆችም እስከ 2 ድረስ የሚኖሩት ችግር የለውም እቀበላለሁ ብላለች። ኦኬ ይህንን መስፈርት የምታሟላ ወንድሜ 06 ጻፍ። በክሪ 06 ጽፎ ነው የገባው። ኦኬ በክሪ ከ1 እስከ 10 እስከምቆጥር ቪዲዮ ካላበራ ከነቅልሃለሁ። ግን እየተሽከረከረ ነው። ቆይ ጆይን ይበል መጀመሪያ ኔትወርኩ። ኔትወርክ የለውም እኮ እየተሽከረከረ ነው። ቪዲዮ ማጥፋት እችላለሁ እስከምትመጣ ድረስ። እሺ ይቻላል። ኦኬ እሺ አለው ግን መስመር ላይ አለው። ኦኬ እሺ ሌላ ሰው 06 የሳራ የፌቡ ደቂቃ ላይ ያልቅ 1 ደቂቃ ነው የቀረው። ወይ ደግሞ ሳራ ስትመጣ ልንጥራክ እንደዛ ይሻላል። ምናልባት ሊቢያ ስላለች ኔትወርክ የላትም ኢንተርኔት የላትም ምናምን። ኦኬ ምንም ችግር የለውም። ስትመጣ ጠራሃለሁ። ጀምሩ 06 ነው ያልተቀበልኩት ወፍራም ስላልሆንኩ ለዛ ነው። ደግሞ የእሷ መስፈርት እድሜ ከ28 እስከ 35 ነው። እኔ ያው ችግር የለውም። እኔ ኦልሬዲ 38 ነኝ፣ ግን እሷ እስከ 35 ነው ያለችው። የእሷ መስፈርት ያንሳል ከአንተ እድሜ። እሺ ሳራ ስትመጣ ጠራሃለሁ፣ አስገባሃለሁ። እሺ አሙኒ ቪዲዮ ክናብራ 1 2 3 4 5 6 7 8 9 10 ባይ ደግመህ ኮመንት መጻፍ አችልም። እዚህ ቤት ልንገራችሁ ማለት ነው። 38 ሲባል ለምንድን ነው ግን እሱ ከኔ ባለቤት ይበልጣል ማለት ነው። ባሌ እኮ 39ኛ ነው በቀደም ያከበረው። ባሌ ይበልጠዋል ማለት ነው እድሜ። አሁን የገባውን ወንድማችን። እሺ 06 ማሪ ደቂቃሽ አለቀ። ፌቭዬ ደቂቃሽ አለቀ። የዛሬ ወር መሞከር ትችላለች። በወር አንዴ ነው እድል የምሰጠው። እሺ የዛሬ ወር እስከዛ የትዳር አጋር ካላገኘሽ መሞከር ትችላለች። ግን እዚህ ፎሎ አድርገው በውስጥ የሚገነጅኑ ሰዎችን የምትቀበሉ ከሆነ የኔ ችግር አይደለም። ባለትዳር ነው ብዙ ጊዜ በውስጥ የሚሄደው ባለትዳር ነው። ስለዚህ ተጠንቀቁ። ቆይ የመጨረሻ እጣ ፋንታሽ ሊሆን ይችላል። በጠብቅ እሺ። ያንግ ምንድን ነው የሚለው? ያንግ አቤት ያንግ ብሎ ስም እንደው ቁም ነገር ይወጣዋል ብዬ። ያንግ ማለት ልጅ ማለት ነው። ልጅ ነው የሚለው ስሙ። እሱ ለትዳር ይሆናል ብዬ አላስብም። እስቲ ቪዲዮ አብራ ወንድሜ። ልጅ ይመስላል። ከ28 እስከ 35 ይሆናል ብዬ አልገምትም። ይቅርብሽ ማሪ። ገና ቪዲዮ ሳያበራም ሳልቆጥርለት ያቡዬ በጣም ወድሻለሁ። አመሰግናለሁ። እሺ የኔ ውድ ብዬ ሳሚልኝ። እሺ እኔ ማር የዛሬ ወር አስገባሻለሁኝ እስከዛ የትዳር አጋር ካላገኘሽ። እሺማ እሺ አንዴ ምሳዬን ልብላና ከዛ ቀጣይ ትዳር ፈላጊዎችን አስገባለሁ። በጣም እርቦኛል። እንዲህ እየራበኝ ደግሞ እኔ ለእናንተን ሰክሰስፉል አንተ ልጅ ዛሬም ትዳር አላገኘክም? አይ አንተ ፎሎ ፈልገክ ነው። ይሄ ቢ የሚለው 2 የአሜሪካ ባንዲራ ያደረገው ልጅ ከዱባይ ወደ አሜሪካ የመግባት የሆነ ታሪኩን ራሱ በቃል ይዤዋለሁ። ስንቴ ከመግባቱ የተነሳ ትዳር ፍለጋ እዚህ ቤት
ቢኢ የሚባል ልጅ 2 የአሜሪካን ባንዲራ ፕሮፋይሉ ላይ አሜሪካ ይሁን የምን ሀገር ይሁን አላውቅም፣ ብቻ ለምንድን ነው የአሜሪካ ባንዲራ ከስም ጎን ያደረከው ስለው አሜሪካ የመግባት ህልም ስላለኝ አለ። በህልም የሚኖር ልጅ ይኸው ለ80 ጊዜ ትዳር ፈልጎ መጥቶ እየጻፈ ኖ ይላል። ምን ነው እሺ? አሁን ይህ ፕሮግራም የትዳር ፈላጊዎች ብቻ ነው፣ ለሌላ ጉዳይ መግባት አይቻልም። ኖ የምትለኝ ምኑን ነው ወንድሜ? ንገረኝ። ምን ልትነግረኝ? የትዳር አጋር አገኘው ብለህ ልትነግረኝ ነው? ምን ልትነግረኝ ነው? እስኪ ጻፍልኝ። ስንት ያስገባው ስንት ሞከርኩልህ። በህልም የሚኖር ሰው ማግባት አይፈልጉም። ህልምክን እውነት ስታደርገው እንዲህ በሽ ይመጣልሃል ትዳር። ህልምክን እውን አድርገው መጀመሪያ። መኪና ያላት ፈልግ። መኪና ያላት ባል አትፈልግ። መኪና ቤት ምናምን ያላት ባል አትፈልግ። መኪና ያላት እያልክ እየሰማች እንዴት ነው አንተ ለትዳር የምትፈልግ ስታስበው? እንዴት ለመኪናዋ እንደምትፈልጋት እየነገርካት፣ መኪና ያላት ቤት ያላት እያልክ ለመኪናዋ እንደምትፈልጋት ለቤቷ እንደምትፈልጋት እየነገርካት፣ እንዴት ነው ክብር የላትም? እንዴት ነው የምታስበው? እንዴት ጅል ታደርጋይስ? ትዳር ፈላጊ ነኝ የሚሉትን እናስገባለን። አንዴ ምሳ እንብላ። ቆይ ሳዲዬ ምሳ ልበላ ነው። ስለ ትዳር የሚያስብ ወንድ የለም ሊቢያ ውስጥ። መጀመሪያ ራሱን ከችግር ከሊቢያ መውጣት ነው የሚፈልገው። ጎበዞች ናቸው፣ ትክክል ናቸው። መጀመሪያ ራሱን ከችግር ሳያወጣ ሚስት ሊያምረው አይችልም ሊቢያ ውስጥ ያለ ወንድ። መጀመሪያ ራሱን ከችግር አውጥቶ ከሊቢያ አልፎ ጥሩ ሁኔታ ላይ ሲሆን ሴፍ ሀገር ላይ ሲደርስ ያን ትዳር ያምረዋል። ያኔ ትዳር ይፈልጋል። የፈረንሳይ ባንዲራ ያደረገ ልጅ አለው እያለ ነው፣ ግን ስሙ ካሊ ነው የሚለው። አይ ግን ደግሞ የሴት ፕሮፋይል ነው ያደረገው። ይቅርብሽ፣ ኦልሬዲ ሴት አለችው ሊደርብሽ ይሆናል። ይቅርብሽ፣ ሚውት ደግሞ እንዳይጽፍ። የሴት ፕሮፋይል አድርገህ ካለው ትላለክ። ፕሮፋይል ያረካት ሴት ልጅ አሁን ብታይክስ። አንዱ ደግሞ ታዲያ መጀመሪያ ትምጣ፣ አንዱ አውሮፓ ነው መሰለኝ። መጀመሪያ ትምጣና እንጣበቃለን። ማናት መጀመሪያ ላይ እና ከዛ እንመጣለን እያለ በራሷ ውጪ ከመጣች አንተ ምን አስፈራክ? ፍቅር እንዲያስይዘኛ አርጋ ከለመድኳት በኋላ በአንተ ብር ልምጣ ትለኛለች ብለህ ፈርተህ ነው? ጠንቃቃ ነካባት። ከታውቁትም በኋላ ተጀናጅነን ፍቅር ሲገባልኝ አንተ ቻለኝ ትለኛለች። የዛኔ ፍቅር አስገድዶኝ እችላታለሁ ብለህ ወጪውን ፈርተህ አርቆ አሳብ ለበጣም። እሺ ስቀሽ ተቀበይኝ። ቪዲዮ አብራ ወንድሜ። መጀመሪያ ቪዲዮ 1 2 3 4 5 6 7 8 9 10 ባይ ባይ። ሚዩት አድርጌ ነው የሸኘሁህ። ደግመህ ኮመንት መጻፍ አትችልም። ባይዘዌ አንድ እድል ነው የሚሰጣችሁ እዚህ ቤት ለመግባት። እንደገባችሁ 10 በፍጥነት እስከምቆጥር ቪዲዮ ካላበራችሁ ሚዩት ተደርጋችሁ ስለምትነቀሉ፣ ሚዩት ስላችሁ ማይኳችሁን አይደለም ኮመንትም እንዳጽፉ አድርጌ ነው የምነቅላችሁ። ዛሬን ደግማችሁ መግባታችሁ ኦኬ። አቡዬ ሽሮኝ በጣም እስከዛ 05 የሳራ ኮድ 05 ነው። 10 ደቂቃዋ እያለቀባት ነው ጋይስ። 4 ደቂቃ አቃጥላለች። የቀራት 6 ደቂቃ ነው። ቅድም የወጣችሁን ስላላሰብኩባት ነው፣ ተደውሎባት ስለነበረ። ሌትስ ጎ። የሊቢያ ባንዲራ የምጽፈው ልጅ ሊቢያ ያለ ሰው። አንቺ ሊቢያ ያው ከሊቢያ ተገኘልሽ ያው። እሺ አንቺ እውነት ትዳር ፈላጊ ከሆንሽ ሊቢያ ያሉ ወንዶች ትዳር አይፈልጉም። መጀመሪያ ራሳቸውን ከችግር ማውጣት ነው። መጀመሪያ ወደ አውሮፓ መሻገር ነው የሚፈልጉ ብለሻል። የሊቢያ ባንዲራ ከስሙ ጎን ያደረገ ልጅ እየጻፈ ነው። ይግባ፣ አብራችሁ ትሻገራላችሁ። እውነተኛ ትዳር ፈላጊ ከሆንሽ ከሊቢያ አትገፊውም። ስለ በቃ ከአውሮፓ ካልሆነ ብለሽ ድርቅ ካልሽ እውነትም እንጠረጠርሻለን። ግን ከሊቢያ ይኸው እየጻፈ ነው አንዱ። ማነው ስሙ? ሊቢያ ላይ ግን ስሙ ሊቢያ ላይ ቪዝባድ ነው። ደግሞ ፎሎ አላረገኝም። ልነቅለው ነው። ፎሎ ሳታረገኝ ነው ቤቴ ትዳር እንዳገናኘክ እኔ ቁጭ ብዬ ጊዜ መስዋዕት አድርጌ ትዳር እንዳገናኘክ የመጣከው ፎሎ ሳታደርገኝ ነው።
መጀመሪያ ቤቱን ፎሎ አድርግ። ወይ ማን ይነቀለው? እኔ እኮ ልነቅለው አልነበረም። ራሱ ነው የሚሆነው። ራሱ ነው የሚሆነው አልሽ። ቶሎ ብለሽ አልፈለግሽውም መሰለኝ። ከሊቢያ አልፈልጊም። ራሱ ነው ነቅሎ የወጣ እንጂ እኔ አላወኩም ብቻ። እሺ አንዲት ልጅ ምን እያለች መሰለሽ? አንዲት ፋፊ የምትባል ልጅ መብቷ ይከበር። ኦኬ ከአውሮፓ ብቻ ካለች ኦኬ ከአውሮፓ በቃ ይኸው አብራ ይኸው አንገቷን ነቀነቀች። ፋፊ አመሰገነች። የልቧ ታወቀ። ከአውሮፓ ነው የምትፈልገው። በቃ ከሊቢያ አትፈልግም። አውሮፓ ያላችሁ አውሮፓ ያላችሁ ትዳር ፈላጊዎች ወንዶች አውሮፓና አሜሪካ ሲሆን እኮ ትዳር በጣም ይፈራሉ። ሴት ሁሉ ለጥቅም የምትፈልጋቸው ይመስላቸዋል። በቃ ወደዛ ለመሄድ ለመሻገሪያ ብቻ የምትፈልጋቸው ይመስላቸዋል። እንደዛ አታስቡ እሺ። 10 እስከምቆጥር ቪዲዮ አብራ 1 2 3 4 5 6 7 8 9 ሰፋ አብረታ። እሺ እንኳን ደህና መጣ። አውሮፓ ነው ያለከው? መጀመሪያ አውሮፓ ነህ? ሚውት ነክ ወንድሜ፣ ሚውት ነክ። ማይኩን አብራው። አውሮፓ ነህ? አይደለም፣ ኢትዮጵያ ነው። አውሮፓ ነው የምትፈልገው ባል? እኔ ኢትዮጵያዊ ነኝ። ኢትዮጵያ ነኝ። ኢትዮጵያዊ ሆኖ አውሮፓ ሀገር የሚኖር ነው የምትፈልገው እሷ? ሳራ ትክክለኛ ትዳር ፈላጊ ከሆንሽ ሳቅሽን ትተሽ ኮስተር ብለሽ ቀጥ ብለሽ ቁጭ በይ። እውነተኛ ትዳር ፈላጊ ከሆንሽ ካለበዛ ብሎክ አድርጌ ነው ማስወጣሽ። መሳቅ አይቻልም። እየሰማሁሽ እኮ ነው። መሳቅ ምናምን መሽኮርመን መሳቅ ምናምን አያስፈልግም። ስራ ነው። እየቀለድን አይደለም እኛ ጊዜያችን የምናቃጥለው። እሺ አስራት ወንድሜ እሷ ከአውሮፓ ነው የምትፈልገው። በኋላ ለአንተ ተራ ሰጥክና የራስህን መስፈርት ታስመዘግባለሽ። አውሮፓ የሚኖር 05 ጻፉ። አውሮፓ የምትኖሩ 05 አውሮፓ የምትኖሩ ትዳር የምትፈልጉ ወንዶች በእምነቱ ኦርቶዶክስ የሆነ እድሜው ከ30 እስከ 35 የሆነ አውሮፓ የሚኖር ጸይም፣ ረጅም፣ መካከለኛ ቁመት ያለው ስራ ያለው አግብቶ የፈታ ልጆች ያሉት መልኩ ቁመቱ ምኑ ቢቀርብሽስ ምንም ይሁን አትይም። አውሮፓ እንዲሆን ከፈለግሽ አሁን አንድ አውሮፓ ያለ አሁን አጭር ቢሆን በቃ እኔ አልመጥንም ይላል። ስለዚህ ይኸውልሽ ጸይ የሚለው ምንም ይሁን በይው ከለሩ፣ ረጅም የሆኑ ምንም ይሁን፣ መካከለኛ የሚለው ምንም ይሁን ገባሽ? አንዱን አሟልቶ አንዱን ካላሟላ ሳነብ መስፈርቱን አይ እኔ ይህንን አላሟላም፣ አይ እኔ ጸይም አይደለሁም ጥቁር ከሆነ ወይ ደግሞ አጭር ከሆነ አይ እሷ ረጅም ነው የምትፈልገው እኔ ረጅም አይደለሁም ይልና ይተወዋል። ስለዚህ ምንም ካልሽ ሰው ብቻ ይሁን ካልሽ ወንድ ብቻ ይሁን ካልሽ ግን ይገኛል። በቃ ሚውት አድርጊና ጠብቂ። አሁን በድጋሚ አነብላችኋለሁ የሳራን መስፈርት። የሳራ መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ምንም ይሁን አውሮፓ ሀገር የሚኖር መልኩ ምንም ይሁን ቁመቱ ምንም ይሁን የሰውነት መጠኑ ምንም ይሁን ስራ ይኑረው፣ አግብቶ የፈታም ቢሆን ችግር የለውም። አንዷ ጉማሬ ብላ ጻፈች። ከሊበልሽ ልጆችን ቢኖሩ ችግር የለውም፣ አግብቶ የፈታም ቢሆን ችግር የለውም። ወንድ ይሁን ትዳር ፈላጊ ይሁን አውሮፓ ይኑር። ኦኬ። እሷ የምትኖረው ሊቢያ ነው። ሳራ ትባላለች። አግብታ ፈታለች፣ ልጅ የላትም። ኦኬ። ይህን መስፈርት የምታሟላ ወንድሜ 05 ጻፍ። 05 እድሜስ ችግር የለውም እድሜው። ይኸው እየጻፉ ነው ሞዴሬተሮች። ኧረ ምቀኛ አትሁኑባት፣ አስገቡላት። 05 እየጻፉ ነው አውሮፓ ያሉ ወንዶች። አይታችሁ ፕሮፋይል የወንድ መሆኑንና ስሙ የኦርቶዶክስ መሆኑን። ይኸው ከዩኬ መጣልሽ አንዱ። እሺ ላይፍ ኦፍ ሶል መጀመሪያ ቪዲዮ አብራ
እሺ ሰላም ሚውት አብራ ወንድሜ አሁን በርቷል መሰለህ አሎ ሰላም ወንድሜ ጭርታ ኢምፖርታንት ስልክ ይዤ ነው እሺ ወንድሜ አውሮፓ ነው የምትኖረው ያው አውሮፓ ነው ኦኬ ትዳር ፈላጊ ነክ የሳራን መስፈርት ሰምተከዋል እስኪ ንገሪኝ በድጋሚ ኦርቶዶክስ ነክ አዎ ኦርቶዶክስ በቃ ኦርቶዶክስ ከሆንክ ያ ብቻ ነው መስፈርቷ እድሜክ ምንም ቢሆን ችግር የለውም እሺ አግብተህ ፈተሃል አረ ገና ነኝ በቃ እምነትህ ብቻ ኦርቶዶክስ ከሆነ እድሜ መልክ ሁሉ ነገር ሰው ብቻ ሆኖ ችግር የለባትም እሷ ሰው ብቻ ይሁን እሺ ስንት ዓመቷ ነው እሷ ስንት ዓመትሽ ነው ሳራ ሚውትሽ ነው አብልና ንገር እኔ 25 ነኝ 25 ነው እሺ የት ነው የምትኖሪው እሺ የት እንደምትኖሪ ንገሪው ማሪ ምን ነው ሊቢያ እኮ የሰማ መስሎኝ ሊቢያ ነው ያለሁት ሊቢያ ሚውት ነበርሽ ሊቢያ ናት ኦኬ አታስብ ይኸውልህ ወንድሜ አታስብ እሷ የምትሻገረው በራሷ ነው ራሷን ችላ ነው ከአንተ ምንም አይነት ጥቅም አትፈልግም እሺ ትክክለኛ ፈላጊ ናት ምንም አይነት ጥቅም አትፈልግም ማለት ኦኬ ኦኬ አይ ችግር የለውም ገብቶኛል ስለዚህ ምን አልክ ተታየ ፎሎ ተደራርጋችሁ በውስጥ ታወራላችሁ እሺ ወይ ወልሲ እናወራለን በውስጥ እኮ ፎሎ አርጋት መጀመሪያ ፎሎ አርጋት ወንድ ነው ቀድሞ ፎሎ የሚያደርገው ከዛ ሴቷ ፎሎ ባክ አርጋታለሁ እሺ ሳራ ፎሎ ባክ አርጊው ሶልን አቤት በቃ እሺ አደረኩት እሺ እንደምትስማሙና ትልቅ ቦታ ደርሳችሁ የሰርጋችሁን ፎቶ እንደምናይ ባለሙሉ ተስፋ ነኝ እሺ ሰላም ባይ ባይ ይመቻችሁ ያስምርልሽ ማሪ እሺ ሳይከዩክ የተገኘላት እሺ ያውም ቆንጆ እዛው እሺ እኛ የሰው ደስታ የሚያስደስተን ሰዎች ነን ደስ ብሎናል ለእህታችን ሳራ ደግሞ ከስሟ ጋር የሚገጥም ሳራ ኤንድ ሶል ከዛ የሰርግ ፎቶቸውን ሲያሰሩ ሳራ ኤንድ ሶል ይሉታል እሺ ግን ሊቢያ ሲባል ትንሽ ያቅማማ ነገር አልመሰላችሁ ፊቱ ላይ እንደዛ አይነት ነገር አይቻለሁ አላያችሁ አረ ልብ ብላችኋል እሺ ትዳር ፈላጊ ነኝ ብላችሁ ጻፉ ትዳር ፈላጊ ነኝ ትዳር ፈላጊ ነኝ ብለው የሚጽፉትን ኢንቫይት አድርጎ አንድ እድለኛ ትዳር ፈላጊ ጸጉሩ ሲያምርብሽ ቴንኪው አንቺ እነሱ ግን አቡ የአፋር ጎረምሳ መሰልሽ ምንድን ነው ይሄ ጸጉር ኧረ ምን ጉድ ነው ምናምን እያሉ ሊያሸማቀቁኝ ሲሞክሩ ነበርን ያልሰማን ብዬ እንጂ ማሬ አይ ኒድ አ ሃስባንድ ራይት ኢን አምሃሪክ ኖት አይ ኒድ አ ሃስባንድ ዩ ሹድ ሳይ ትዳር ፈላጊ ነኝ
አይዳ ሀስባንድ ባል ፈልጋለሁ ትላለች አይባልም። በፈጣጣ እንዲህ በግልጽ ባል ፈልጋለሁ አይባልም። ሳታስፎግሪ ትዳር ፈላጊ ነኝ ነው የሚባለው። ያ ነው ትክክለኛ ቋንቋ። ባል ፈልጋለሁ ይባላል በግልጽ አይባልም። በሙድ ትዳር ፈላጊ ነኝ ብለሽ ነው የምትጽፊው። እሺ ሸነኝ የስልጤው ዘናጭ የስልጤው ዘናጭ ቪዲዮ አብራ 1 2 3 4 5 6 7 ባይ ለትዳር አትሆንም አንተ። ያው ነው እኮ አይደለም። ፕሮፌሽናል ቃሉ ትዳር ፈላጊ ነኝ ነው። ያው አይደለም ያው ነው አትበሉ። ኧረ ያምራል አቡዬ ፀጉርሽ እኮ እኔ ማን ስለ አምሮኝ ማን የገዛሁትም ያረኩትም ግን እነሱ የአፋር ጎረምሳ መሰልሽ ምናምን እያሉ አልሰማቸውም። ቆይ የጆሮ ጌጥ ሲኖረኝ ደግሞ እንዲህ ስለማደርገው እንደዚህና እንደዚህ ሜቢ የጆሮ ሳረግበት ሞር ያምር ይሆናል። እንደዚህ ያምራል ጋይስ። እንዲህ ነው የሚያምረው። ይህ ፀጉር እኮ የሆነ ጊዜ ፋሽን ነበር። የዛሬ 4 ዓመት አካባቢ ትዝ ይላችኋል። እኔም 4 ዓመቱ ነው ከገዛሁት ፋሽን እንደመጣ። የዛሬ 4 ዓመት አካባቢ ሁሉም እንደዚህ ተደቆበት ነበር። አታስታውሱ? እኔ ራም ሊገለኝ ነው። እሺ ትዳር ፈላጊ ነኝ ብለው የሚጽፉ ፕሮፋይላቸው ተጠንቶ ነው የሚገቡት። እስኪ ያስገቡ ሞዴሬተሮች። እኔ ሽሮዬን ልበጥበጥ ፕሊዝ ትራይ ፒክሲ ከርል ሀቦ ይሄን ስታይል በፒክሲ ከርል። ይሄ ፒክሲ ከርል አይደለም የድሮ ከርል ነው። ፒክሲ ከርል እኮ አሁን ነው የመጣው። ፒክሲ ነው የሚባለው። ፒክሲ ከርል እኮ አሁን ነው የመጣው። ይኸው እየጻፉ ነው። ቆይ ኢንቫይት እያደረጉ ነው ሞዴሬተሮች። ሜቢ አንዳንዶቹ ኔትወርካቸው ነው። ሽሮ ሊሰራ ነው። ስታንዴት ነው። እሺ ፌቭ መጀመሪያ እንደገባሽ ቪዲዮ አብሪ። 1 2 3 4 5 6 ወይኔ ቆንጆ ናት። ቢስሚላ ማሻአላ በለው። አንቺን ያገኘ አፈሰ። እንዴት ነሽ? ሰላም ነው? በጣም ታምሪያለሽ። ቆንጆ ነሽ። እንዴ ሀና አለሽ እንዴ? እኔ እኮ አንቺ የሌለሽ መስሎኝ ሽሮ ልሰራ መጣው እኮ። ስንት ትዳር ፈላጊ እየጠበቀኝ። ሽሮ ጣጂልኝ። እሺ ይዞ እየመጣ ነው። እሺ ሀና አለች ለካ። እኔ እኮ ልጆቹን ይዛ የወጣች መስሎኝ ነው። እሺ ፌቭ እንኳን ደህና መጣሽ። ሚውት ነሽ። ማይኩን ንኪው። እንኳን ደህና ቆየሽ ሀቡዬ። እንዴት ነሽ? አለሁልሽ ማሪ።